ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያችኋለሁ። በያላችሁበት ሰላማችሁ በዘት ተረፍ ይበልልኝ ውዶቼ። ዛሬ ከብሳ ልሰራ ነው ወይንም ሩዝ ቀይ ልሰራ ነው። እዚህ ጋር አዘጋጀሁት ቅመማ ይሄ እርድ ነው። ይሄ ደግሞ ሙካበት ማጂ፣ ኩዝበራ፣ ኩርኩም፣ ጨው፣ ይሄ ደግሞ ቅመም፣ ይሄ ደግሞ እንትን ከሞን ፍሬሹን ማርግ ያለው ግን ትንሽ ጨምራለሁ። ቃራ አዘጋጅቻለሁ። ሩዝ አጥቤ አዘጋጅቻለሁ። ሱስ አዘጋጅቻለሁ። ማጂ እዚህ ጋር ዶሮ በፍልፍል እና ፍልፍል ብላክ በርበር ማለት ነው። ፍልፍልና ትንሽ የጨው አርጌ እንደዚህ አርጌ አጥቤ አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ በጣም የጣፈጠ የሚያምሩት ነው የሚሰራው። ተከታተሉ። ይኸው ሎሚ የበዛበት ኮምጣጥ ያለ ነገር ስለሚወዱ እዚህ ጋር እኔ ደግሞ ሎሚ የደረቀው ሳይሆን ፍሪሹ ነው ያደረኩት። ፍሪሹን በብለዋ ጠቀጠቅ አድርጋችሁ ከበሳችሁት በኋላ ሎሚው እንትኑ ይወጣል ማለት ነው። ከዛ ደግሞ እዚህ ጋር ከሞን ፍሪሽ አርጋለሁ። ያልተፈጨ ከሞን ነጭ ሽንኩርት አርጋለሁ። ነጭ ሽንኩርት አላረኩኝም፣ ቀይ ሽንኩርት ማለት ነው። ከዛ እንደዚህ ከሆነልኝ በኋላ እስከ መጨረሻው ከእንትን ካልኩኝ አሳያችኋለሁ፣ ካልደረሱብኝ። ከዛ ደግሞ እዚህ ጋር ያዘጋጀሁት ሶስ አለ። በጣም ቀይ ሩዝ ስለሚወዱ ቀይ ሩዝ ነው የምሰራው። ቲማቲም አይወዱም። እንደዚህ አርጌ አብሬ እንደዚህ ሳቴ ቀንስ አርጌ ሱስ እስከሚመስል ድረስ ከሽንኩርቱና ከሎሚው እንትን ሄል አርጌያለሁ። ቁርንፉድ አርጌያለሁ። ያልተፈጨ ቁርንፉድና ያልተፈጨ ሄል አርጌያለሁ። ብላክ በርበር አርጌያለሁ። ጅርፋ አርጌያለሁ። ወረቅ ሐር አርጌያለሁ። ተከታተሉ እስከ መጨረሻው። ያው ካልደረሱብኝ አሳያችኋለሁ። እንደዚህ እያረኩኝ ዋናው ነገር ያው ሎሚ ይሄን አረጋለሁ። ከዛ ይሄን አረጋለሁ። ዶሮ ውዶቼ ቅድስ ስለምን እንጃ ምን ከምን እንደምጨምሩ አላውቅም ትሉኛላችሁ አንዳንዴ፣ ስለማይመቸኝ ነው። ከዛ ዶሮዬ እሳቴን ቀንሼ ትንሽ ከሽንኩርቱ ከሶሱ ጋር ይሄ ከሳልሳው ጋር ትንሽ እስከሚዋድልኝ ድረስ ከብዬ አስቀምጠዋለሁ። እሳቴን ቀንሼ እዚህ ጋር እሳቴን ቀንሳለሁ። እዚህ ጋር ሩዜን አጥቤ አዘጋጅቻለሁ። እዚህ ጋር ደግሞ ቅመሞች ስላሉ እዚህ ጋር ደግሞ ሌላ ምግብ ሰርቻለሁ፣ አሳያችኋለሁ። እስከ መጨረሻው ተከታተሉ። አይከፈልበትም። በቅንነት ደግሞ አበረታቱኝ። እዚህ ጋር ደግሞ ነጭ ሽንኩርት ካምል እንደዚህ አጥቤ ምንም ነገር ሳልጠው እንደዚህ አርቄ ጨምራለሁ። እንደዚህ ቀጥሎ እዚህ ጋር ትንሽ የውሃ አረጋለሁ። ሳልሳው ሊታወድልኝ ይችላል። እስከ መጨረሻው ከተከታተላችሁ እንዴት እንደምሰራ አሳያችኋለሁ። ከዛ እንደዚህ ከሆነልኝ በኋላ ነጭ ሽንኩርቱ እንዳለ ካምል ካረኩኝ በኋላ
ቶሎ እስከሚበስልልኝ ከቆየ በኋላ እዚህ ጋር ያዘጋጀሁት ቅመሞች አደርጋለሁ። ማጂ፣ ኩዝበራ፣ ኩርኩም፣ ከሞን አብሬ እንደዚህ አበስላቸዋለሁ። እሳቴን ቀንሼ ትንሽ አበስለዋለሁ። እንደዚህ ከበሰለልኝ በኋላ እዚህ ጋር የሰራሁት ቆሻሻዎች ላነሳለሁ። እባካችሁ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። እዚህ ጋር ሰላጣ አዘጋጅቻለሁ። እዛ ጋር ሀብ አዘጋጅቻለሁ። እዚህ ጋር ደግሞ የምገለበጥበት ሳህን አዘጋጅቻለሁ። እዚህ ጋር ደግሞ ባሚያ የሚባል ሰርቻለሁ። ብስሚላ ባሚያ እንደዚህ ነው። በክቶታል። እንግዲህ እጄን እንዴት አድርጌ እንደምሰራው ባላቅም እንደኛ አይነቶችን ሰራተኞችን አበረታቱ። አይከፈልበትም። ላይክና ሰብስክራይብ እያደረጋችሁ በቅንነት እንደዚህ ከሆነልኝ በኋላ በሚበቃኝ ያክል ውሃ ይጨምራለሁ። እንደዚህ በሚበቃኝ ያክል ውሃዬን ጨምሬ ትንሽ ዶሮ እስከሚበስልልኝ ጠብቄ ትንሽ ነው ዶሮ ነሻ አንድ ማንኪያ አድርጋችሁ ከዘፈዘፋችሁ እንትን ካረጋችሁት በኋላ በነገራችን ላይ ዶሮ አንድ ደቂቃ አይጨርስበትም፣ ይበስላል ማለት ነው። ነሻ አድርጉ ብዬ ብዙ ጊዜ እናገራለሁኝ ማለት ነው። እንደዚህ ትክትክ እስከሚልልኝ ድረስ እጠብቀዋለሁኝ። ከዛ ይሄ ባሚያ የሚባለው ነገር ደግሞ እንዴት አድርጌ ልገልብጥላችሁ ይያያችሁ ነበር። ይሄን ባሚያ ደግሞ እንደዚህ አድርጌ ከስጋ ጋር ሰርቻለሁ። ሙሽሽ አለብኝ፣ ግን ብዙም መብሰል አልነበረበትም። ምንም ማድረግ አይቻልም። ስለዚህ ልገለብጥ ነው። እናንተ ከወደዳችሁት እባካችሁ ላይክ እና ሰብስክራይብ አድርጉ። ብስሚላ በሁለት እጄ ማንሳት አለብኝ። አቃጠለኝና ትኩት ብስሚላ እዚህ ጋር ዛሬ በትንሹ ነው የሰራሁት። ሁለት አይነት ምግብ ነው የሰራሁት። በቂ ነው። እንደዚህ አድርጌ ገልብጬ ትንሽ ውሃውን ከበዛበት እዚህ ጋር እንደዚህ ቀንስለታለሁ። ያው መረቁን ግን ይወዱታል። ስለኔ ሳየው ትንሽ ውሃ የበዛበት መሰለኝ። ከዛ እንደዚህ ሆኖልኛል። እዚች ጋር ባሚያ አዘጋጅቻለሁ። ሌላው ደግሞ ሩዙን አሳያችኋለሁ። ብታዩ እኛ የበለኝ የመዳም ቆሞች በጣም አንዳንዶች ስለ መዳም ቆሞች እየመጡ የሚያወሩ ሰዎች እኔ ይገርሙኛል። የእውነቴን ነው የምላቸው። ለምን እንደሆነ አላውቅም። የመዳም ቆሞ ማለት ከምንም በላይ ክብር የሚገባት ናት። እዚህ ጋር እንደዚህ ላዩ ብላክ በርበር አረጋለሁ። ይሄን ማለት ነው ስጋና ባሚያ ነው የሰራሁት። ይሄን እንደዚህ ከዳለው። ቀጥሎ ደግሞ የሚያሳያችሁ ይሄን ደግሞ እንደዚህ ቦታ ማለት ቆሻሻዬን እንደዚህ አርጌ ጠራርጌ። በነገራችን ላይ ወላሂ ምርታ ሆኜ አልሰራም ነው እንጂ እኔ አንዳንዴ ላይ ስገባ ምግብ አልችልም። ምግብ የሆነ ነገር እንደዚህ እናንተን ለማሳቅ ነው እንጂ እንዴት ነው የመዳም ቅመም ሆኜ ምግብ የማልችለው? የሩዝ ሱስ እየበሰለልኝ ነው። ትንሽ ዶሮ እስከሚበስል ድረስ ጠብቄው እንደዚህ
ቀይ ሩዝ ነው የምሰራው። አብራችሁን ተከታተሉ። እስከ መጨረሻው ከተከታተላችሁኝ እስከ መጨረሻው አያችኋለሁ። እባካችሁ ቪዲዮ እስከ መጨረሻ እዩ፣ አይከፈልበትም። በቅንነት ያው ልክ እንዳልኳችሁ ነው። እኛን ያላበረታታችሁ ማን ታበረታታላችሁ? የመዳን ቅመም የሆነች ልጅን ካላበረታታችሁ ማለት ነው። ስለዚህ እኔ ደግሞ ፍጡር ወይንም ስራዬን ከጨረስኩ በኋላ ነው። በነገራችን ላይ በእንቅልፌ እንደተነሳሁኝ ፍጡር ወይንም እንትን አልበላም። ቁርስ ወይ ሻይ ምናምን አልበላም። ስራዬን ከጨረስኩኝ በኋላ ልጨርስ አካባቢ ነው የምበላው ማለት ነው። አሁን እዚህ ጋር አዘጋጀሁት እንቁላል ነው። እንቁላል በነገራችን ላይ በእንትን ላይ ስታወጡት በፍሪጅ ስታወጡት የሞቀ ውሃ ስጨምሩ ፍንድት ልባችኋል ውሃው ላይ ማለት ነው። ጨው ጨምሩ። ጨው ጨምራችሁ ይኸው እኔ አሁን ጨመርኩኝ ማለት ነው። ከዛ እዚች ጋር የሞቀ ውሃ አረግና እጥደዋለሁኝ። ምንም ነገር አይሰበርም ማለት ነው። ጨው ከተጨመረበት አይሰበርም። አንዳንዴ ስትቀቅሉ እንትን ሚል አለ። ይሄ የራሴ ነው፣ ፍጡሬ ነው። እነሱ ሩዝ አልወድም፣ አልበላም። ሩዝ ሰርቻለሁ፣ ባሚያ ሰርቻለሁ። እስከ መጨረሻው ተከታተሉ። እዚህ ጋር ጥቤ ያዘጋጀሁት ሩዝ አለ። ትንሽ ነው እንትን የሚለው። ስለዚህ ውዶችዬ በመልካምነት ሰው ማበረታታት አይከፈልበትም። ባሚያዬን ያሚ ነው፣ በጣም ይጣፍጥ ነው። ሲታይ ራሱ እንዴት ነው የሚያምረው! ማሻአላህ በሉ። እዚህ ጋር ሰላጣ አዘጋጅቻለሁ። እዚህ ጋር ሀብሀብ ነው። እዚህ ጋር ደግሞ ለሩዝ ያዘጋጀሁት እቃ ነው። እኔ በነገራችን ላይ አንዳንዴ ስመጣ ምግብ መስራት አልችልም። እንደዚህ የምለው አውቄ ነው፣ ስቀልድ ነው። የመዳም ቅመም ናችሁ። እንዴት ነው እናንተ በነገራችን ላይ ምግብ የማችሉት? ምግብ እኛ እኮ ሁሉ ነገር ጥቅልል አድርገን የምንይዝ ሰው ነን ማለት ነው። እንዴት የአረብ ቤት እየሰራን አንዳንዶች እኔ ለብሼ መጥቼ እናንተ ጋር ስጫወት ስስቅ እኔ አረብ ሀገር የማልሰራ የሆነ ነገር የምሰራ ነው የሚመስላችሁ። ወላሂ በጣም ስራ ይበዛብኛል። በዛ ላይ የሰውን ቤት ብዙም ማልዞረው ማልዘይራችሁም ስራ ስለሚበዛብኝ ነው። እናንተም በቅንነት እባካችሁ አበረታቱኝ፣ አይከፈልበትም። ሎሚ እንደዚህ ፍሪስ ጨምሮ ሩዛችሁን እንትን ያደርግላችኋል። የሆነ ሀመጥ ነው የሆነ ጉምዝዝ ሊሆን ነው። እኔ ጉምዝዝ ሊልልኝ ነው የምፈልገው። የራሴን ቁርስ እንቁላል ቀቅያለሁኝ። ሻሂን ወይንም ሻይ አክደር ሻይ አህመር አልወድም። አህመር ማለት ቀይ ሻይ አልወድም። ወይንም ከናና ሻሂ አርጌ ወይንም ከቁርሴ ጋር ዝም ብዬ ነው የምበላው ማለት ነው። ውዶችዬ ተከታተሉ። የሩዝ ትንሽ ዶሮ ይብሰል ብዬ ነው ሩዙን ልጨምረው። በስተመጨረሻ ሩዜን ጨምሬ እንገናኛለን። ወዳችኋለሁኝ። ግን እባካችሁ ሁሌ የምለምነው ነገር ከሆነ እኔንም ብቻ አይደለም የሰው ቤት የምንሰራ ሰዎችን የመዳም ቅመሞችን አበረታቱ። ላይክ አድርጉ፣ ሰብ አድርጉ፣ ሼር አድርጉ። እኔ ብዙ ጊዜ ስለማይመቸኝ ነው እንጂ ወላሂ ለአዚም እኔ የምግብ ሰራተኛ ነኝ፣ ቀርጻለሁኝ። ግን መቅረጽን ሳይሆን ቪዲዮ መስራትን አልችልም። ስልክ መግባት አይቻልም ማለት ነው። ሁሌ ላይ ገብቼ በእኩለ ሌሊት ከእናንተ ጋር የምደረቀው የሚሳደቡ ምንም የሚሉ ብዙም ሰዎች አሉ። ግን ያው አንዴ ዩቲዩብን ጀምሬዋለሁ እስከ መጨረሻው ሊያው ብዬው ነው ማለት ነው። ተከታተሉኝ። ይሄ ባሚያ በስጋ ይባላል፣ ሰላጣ ይባላል። ሩዝ አህመር ሰርቻለሁ ወይንም ሩዝ ቀይ ሰርቻለሁ። እስከ መጨረሻው ከተከታተላችሁኝ ያሳያችኋለሁ። እባካችሁ ስወዳችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ፣ አይከፈልበትም። ይሄ ደግሞ የሩዝ እቃ ነው ያዘጋጀሁት፣ ምንም የለበትም፣ ባዶ ነው። ገልብጬ ያሳያችኋለሁ ማለት ነው። ሩዙ ይሄው ይሄ ምን ይመስላል? እንዴት አባቱ እንደሚያምር እንደው ሙያ ሲለካ በእኛው ሸቃሊት ለካ ማለት ነበረባችሁ። እንደው ዝም ብለው እኮ ነው። አይ ሁሉም ሰው አንድ ነው። በነገራችን ላይ እየመጡ እንደዚህ ለሚሉ ሰዎች እኔ ቦታ የለኝም። ምክንያቱም የራሳችሁን የሆነ ነገራችሁን የምታውቁት እራሳችሁ ብቻ ነው። ካሜራ ጀርባና በካሜራ ፊት ለፊት
አንድ አይደለንም። ብዙ ነገራችን ልዩነት አለው። እናንተ ደግሞ ባያችሁትን ነው መስራት እንትን ማለት የምትችሉት። የምታወሩት ብዙ ነገር አለ። ስለዚህ ባያችሁት አትፍረዱ። ከካሜራ ጀርባ ብዙ ነገር አለ፣ ብዙ ነገር ይደረጋል፣ ብዙ ነገር ሰው ስቃይ ሀሳብ ምናምን ያለበት ይሆናል። ምናልባት እናንተ ጋር ስንመጣ ሀሳባችን የሆነ ነገራችን ልንስቅ ልንጫወት ሊሆን ይችላል። የትኛውም ዩቱበር አገኛለሁኝ እሰራለሁ ብላ ነው የምትሰራው። አበረታቱ፣ አይከፈልበትም፣ በቅንነት ማለት ነው። ስለዚህ ምግቤን እንዴት አያችሁልኝ? ሞያሽ ይለካልሽ እያላችሁ ሼፍ ዙዙን እንደዚህ አድርጌ አይቼ ሰርቼ አቅርቤ ሲበሉ ጣውላ ላይ ደግሞ አሳያችኋለሁ። ሼፍ ዙዙ እውነቴን ነው። ሼፍ ዙዙ ናት። ሼፍ ናት። ግን ያው ያልታወቀላት ሼፍ ናት። እንዴት አረጋት ትቅረጥ፣ እንዴት አረጋት ትስራ፣ እንዴት አረጌ የሆነ ነገር ታድርግ። በቃ ዶሮ እንደዚህ ከሆነልኝ በኋላ ከሩዙ ጋር ይመስላል። ሩዙን እንደዚህ እያረኩኝ ጨምራለሁ። እንግዲህ የሼፍ ዙዙ ምግቦች በነገራችን ላይ ቀላል ናቸው፣ ግን በጣም ነው የሚጣፍጡት። በጣም የእውነቴን ነው የምላችሁ፣ በጣም ይጣፍጣሉ። እንዴት ብዬ ልንገራችሁ? የእውነቴን ነው የምላችሁ። የሆነ እጃችሁ የነካው ነገር የሚጣፍጥላችሁ ሰዎች የላችሁ? እንደዛ ማለት ነው። የሆነ ነገር ስታዩ እንኳን የማያምር ነገር ስትበሉት የሚጣፍጥ ምግቦች አሉ፣ አንዳንድ ምግቦች ማለት ነው። ስለዚህ የሼፍ ዙዙ ምግብ እንደዚህ ከሆነልኝ በኋላ ሁሉ ነገር ጨምራለሁ። ይሄን ውሃው ምጥጥ እስከሚለው ድረስ ጠብቄ እንደዚህ ክድን አድርጌ ከዶሮዬ ጋር ይበስልልኛል። እንቁላሌም ያው እንቁላሌ የቁርሴ ነው የኔ ነው ማለት ነው። እንትን ላይ ስለሆንኩኝ ምግብ ሩዝን አልጠቀምም ማለት ነው። እንትን ምን ልላችሁ ነበር? እንትን ወፍርና የቀነሰው ብዬ ሽንቀጥላለሁ ብዬ ማለት ነው። ስለዚህ ሼፍ ዙዙ ሩዟ ጨርሶ ሲወጣ ታሳያችኋለች። እባካችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። አይከፈለበትም። ድምፄን ቀንሻለሁኝ። ድምፄን የቀነስኩበት ምክንያት ያው ሰዎች ተኝተዋል። ስለተኙልኝ ነው እኔ የምቀርጸው። ስለዚህ እባካችሁ በቅንነት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። የሰራሁበትን ምግብ እቃዎች ምናምን ስላሉብኝ አጣጥቤ ተመልሼ እንገናኝ። ሩዙን ስገለብጠው ሲበስል ማሳያችኋለሁ። እርግጠኛ ነኝ ምርጥ ሆኖ ነው የምታዩት። አሁን ሩዙ እንደዚህ ሆኖልኛል። ትክትክ ብሎ ደግሞ ሲበስልልኝ በመጨረሻ ስገለብጠው አሳያችኋለሁ። ይኸው ባሚያዬና ሩዜን እላችኋለሁ። ቀይ ሩዝ ነው የሰራሁት። ሰላጣዬ ሀብሀብ ይባላል። ጽድት ጥርት ያለ ምግብ ነው የምሰራው። በነገራችን ላይ ተመልሰን እንገናኛለን። ሀባይቢ ቻው። በስተመጨረሻ ሩዙ ደርሷል። እንዴት እንደሆነ ላሳያችሁ። ይሄን ይመስላል። ሩዝ አህመር ከብሳ ይባላል። እንግዲህ ለመጀመሪያ ጊዜ ሩዝ ሳሳያችሁ እዚህ ቤት የሚወደደው ሩዝ ይሄን ነው ማለት ነው። ውሃ እንኳን ትንሽ ኖሮበት እንደዚህ ነው የሚሰራው ማለት ነው። ግን ይጣፍጣል፣ በጣም ነው የሚጣፍጠው ማለት ነው። ያው አንዳንድ ሰዎች ያው አሰራራችን ይለያያል። ሁላችንም አንድ አይነት አይደለም። እንግዲህ ወደዚህ ልገለብጥ ነው። ያው ይሄንን ስሪ ስትባሉ ይሄንን ትሰራላችሁ፣ ያንን ስሪ ስትባሉ ያንን ትሰራላችሁ ማለት ነው። እነሱ የሚወዱትን የሚበሉትን ነው መስራት ያለባችሁ እንጂ እኔ እንደ ፍላጎቴ ቢሆን እሰራላችሁ ነበር ማለት ነው። ሩዙ ደርሷል፣ ልገለብጥ ነው። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እባካችሁ ማለት ነው። ቻው፣ ወዳችኋለሁ።